እንኳን አደረሳችሁ እንኳን ለብርሃነ መስቀሉ አደረሳችሁ ክቡራን አድማጮቻችን በያላችሁበት መልካም በዓል እንዲሆንላችሁ እንመኛለን። ከትርታ 97.6 ኤፍኤም ልዩ የመስቀል በዓል ዝግጅታችን ተጀምሯል። እስከ ረፋድ 4 ሰዓት ድረስ በተለያዩ የበዓል ዝግጅቶች ቆይታ ያደርጋል። አብራችሁን እንድትሆኑ በታላቅ አክብሮት እንጋብዛለን። መልካም አድማጮች እንደምን አላችሁ? እንኳን ለብርሃነ መስቀሉ በሰላም አደረሳችሁ እያለን እንግዲህ የተለያዩ መረጃዎችን እያነሳን እስከ ረፋድ 4 ሰዓት ቀደም ብለሽ እንደገለጽሽው እንግዲህ ቆይታ የምናደርግ ነው የሚሆነው። ባልባል የሚሸቱ ፕሮግራሞችን፣ መረጃዎችን እንዲሁም ሙዚቃዎችን እየጋበዝናችሁ ቆይታ የምናደርግ ነው የሚሆነው። የዕለቱን ልዩ የባል ዝግጅት እየመራን ቆንጅት ተሾመና እኔ አበበ ተገኘ ከሲኒየር ቴክኒሻናችን ተመስገን ጋር ቆይታ የምናደርግ ነው የሚሆነው። አብራችሁን ቆይታ እንድታደርጉ እንድትከታተሉን ከወዲሁ እንጋበዛለን። ቆንጅት እንግዲህ የተለያዩ መረጃዎችን እናነሳለን። ትላንት የደመራ በዓል ተከናውኗል። በድምቀት የተከበሩ በዓላት ነበር። በተለያዩ የኢትዮጵያ ክፍሎች የደመራ በዓል በድምቀት ተከብሯል። በአዲስ አበባም እንግዲህ በመስቀል አደባባይ እንደተመለከት ነው በጣም በድምቀት የሰንበት ተማሪዎች፣ የሃይማኖት አባቶች፣ ምእመናን የታደሙበት ነበረ። ደስ የሚል የደመራ ማብራት ስነስርዓትም ነበረ። አባቶች መልእክታቸውን ያስተላልፉበት እንዲሁም ትልልቅ ባለስልጣኖችም እንዲሁ መልእክታቸውን የእንኳን አደረሳችሁ መልእክትም ያደረሱበት ነበረ። አዎ እናንተስ በያላችሁበት በዓሉን እንዴት አሳለፋችሁ? ትላንትና መስቀል አደባባይ ተገኝታችሁ ከሆነ እሱንም አካፍሉን። በየአካባቢያችሁም ክቡራን አድማጮቻችን የደመራን በዓል አክብራችሁ ከሆነ ምን ይመስል እንደነበረ፣ በሰላም ተጠናቀቀ ወይ፣ የእሳት አደጋ ደርሶ ከሆነ ምስቲ እንወቀው። እስካሁን ድረስ እኛም መረጃዎችን እየፈለግን ነው፣ ከእናንተም እንቀበላለን። በሰላም እንዲጠናቀቅ መልካም ምኞታችን ነው። የመስቀል በዓልም ዛሬ በድምቀት እየተከበረ ቆይታ ያደርጋል። እንግዲህ በአዲስ አበባና በተለያዩ የኢትዮጵያ አካባቢዎች የመስቀል በዓል በልዩ ዝግጅት ይከበራል። ይህንንም መሰረት በማድረግ ወደ ደቡብ ኢትዮጵያ ተጉዘን መስቀል ምን ይመስላል፣ በተለይ ደግሞ የአዳብና የጭፈራ በዓል ወጣቶች የሚተጫጩበት ልክ እንደ ጥምቀት ያለ በዓል ነው። እሱን የተመለከተ መሰናዶም አለን። ከዚያ ባሻገር ዛሬ መስቀል በዓል ሲከበር ሁልጊዜ መስከረም 17 የምናነሳቸው የማንረሳቸው በኢትዮጵያ የኪነ ጥበብ ታሪክ ውስጥ የራሳቸውን አበርክቶ ያኖሩ ታላላቅ ግለሰቦች አሉ። ተስፋዬ ገሰሰና ጥላሁን ገሰሰ እሳቸውን ያነሳንበት ሁለቱንም አንጋፋ የኢትዮጵያ አርቲስቶች ያነሳንበትን መሰናዶም አዘጋጅተናል። መስቀል ሲከበር ሁልጊዜም እነዚህን ታላላቅ አርቲስቶች እናነሳለን። የተወለዱበት እለት ከመሆኑ ጋር ተያይዞ እሱንም ያዘጋጀነው መሰናዶ አለ። ሀሳቦች፣ መልእክቶች፣ የእንኳን አደረሳችሁ መልእክቶቻችሁን ልታካፍሉን ብትወዱ በስልክ መስመሮቻችን ልታቀብሉን ትችላላችሁ። በአጭር የጽሁፍ መልእክትም እንደዚሁ መልእክቶቻችሁን ልታደርሱን ትችላላችሁ። መልካም። በተለመዱ የስቱዲዮ ስልክ መስመሮቻችን በ0116663582 እንዲሁም በ0116684622 በአጭር የጽሁፍ መልእክት እንዲሁ 9760 ላይ ሀሳብ አስተያየቶቻችሁን፣ ጥቆሞቻችሁን ብታደርሱን የእናንተን ሀሳብ አስተያየት እኛም በደስታ የምንቀበል የሚሆነው። እንኳን አደረሳችሁ የምትሉት ሰው ካለም እንዲሁ በፕሮግራማችን ላይም እንዲሁ ያላችሁን ሀሳብ አስተያየት ማድረስ ትችላላችሁ። ሀሳብ አስተያየቶቻችሁን ለእኛ መንገር ትችላላችሁ። ለምታደርሱን ሀሳብ አስተያየት እንዲሁ ከወዲሁ እጅግ አድርገን እናመሰግናለን። አብራችሁን ስለምትቆዩም እጅግ አድርገን እናመሰግናለን። ሙዚቃ እንገብዛችሁ አይደለ? በተለይም ደግሞ በዓል ነው። አዎ ተመስገን ተስፋዬ ቆንጆ ሙዚቃ አዘጋጅቷል። ሙዚቃውን ክቡራን አድማጮቻችን ተጋብዞ ወደ ኋላ ላይም እንደዚሁ ምንም የሙዚቃ ጭቆና ስለማይደረግ ዘና የምትሉባቸው ሙዚቃዎች አዘጋጅተናል። መሰናዶቻችንም እንደዚሁ በጣም ተወዷቸዋላችሁ። መልካም ጊዜ ይሁንላችሁ። መልካም የመስቀል በዓል። ክቡራን አድማጮቻችን እየሰማችሁ የምትገኙት የትርታ 97.6 ኤፍኤም ልዩ የመስቀል በዓል ዝግጅት ነው። ከዚህ ሰዓት ጀምሮ እንግዲህ የተለያዩ መልእክቶችን፣ ሙዚቃዎችን እየሰማን እስከ 4 ሰዓት ድረስ ልዩ የበዓል ዝግጅታችን ቆይታ ያደርጋል። ከዚህ በተጨማሪም መሰናዶዎች አሉን። ቀደም ሲል እንዳስተዋወቅናችሁ በድጋሚ የምናስታውሳችሁ አዳብና በጉራጌ የመስቀል በዓል ተያይዞ ወጣቶች የሚተጫጩበት ደስ የሚል የጥምቀት አይነት ባህል ያለው
ልዩ መድረክ ነው። በአደባባይ ላይ የሚሰናዳ በዓል ነው። እሱን የተመለከተ ዝግጅትም አለን። መስከረም 17 ቀን ወደዚች ዓለም ከመጡ የኢትዮጵያ አርቲስቶች መካከል ሁለቱን ከፍ አድርገን የምናስተዋውቅበትም የምናስታውስበትም መሰናዶ አለን። ዝግጅቶቻችንን የሚያዋዙ የበዓል የሙዚቃ ግብዣዎችም አሉን። ሁሉንም እየሰማችሁ ቆይታችሁ ከኛ ጋር እንዲሆን ከወዲሁ እንጋብዛለን። መልካም የመስቀል በዓል ይሁንላችሁ። ትላንትና በመላው ኢትዮጵያ የመስቀል ደመራ በዓል በድምቀት ተከብሯል። ጥሩ በዓል እንዳሳለፋችሁ ተስፋ እናደርጋለን። እዚህ መስቀል አደባባይ አዲስ አበባ ከተማ ላይ በተጨማሪም በየአካባቢው የደመራ በዓል በድምቀት ተከብሯል። የመስቀል አደባባይ ላይ እንግዲህ በድምቀት ከተከበረው በዓል ጋር ተያይዞ በዓሉ ላይ የተለያዩ የዓለም አቀፍ እንግዶች፣ የሀገር ውስጥ ከፍተኛ የስራ ኃላፊዎችም እንደዚሁም የሃይማኖት አባቶች ተገኝተዋል። ከዚህ በተጨማሪም የካቶሊክ ቤተ ክርስቲያንም እንደዚሁ የደመራ በዓልን አክብራለች። በመስቀል አደባባይ በነበረው የደመራ በዓል ላይ የብፁዕ ወቅዱስ አቡነ ማትያስ ያስተላለፉት መልእክት አለ። የመስቀሉ መልእክት የሰው ልጆችን ሁሉ በሰላም በእኩልነትና በአንድነት ማኖር መሆኑን ነው። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቃነ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት የገለጹት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሃይማኖቱ ተከታዮች ዘንድ የሚከበረውን የመስቀል ደመራ በዓል በመስቀል አደባባይ ትላንት በደማቅ ስነስርዓት የተከበረ ሲሆን ቅዱስነታቸው የደመራ ማብራት ስነስርዓቱን በክብር አስጀምረዋል። ብፁዕ ወቅዱስ አቡነ ማትያስ በበዓሉ ላይ ባስተላለፉት መልእክትም የመስቀሉ ቃል ማለት ይቅርታንና እርቅን፣ እኩልነትን እንደዚሁም አንድነትን በተጨማሪም ፍትህን ማረጋገጥ መሆኑን መገንዘብ ይገባል ሲሉ ነው የተናገሩት። የመስቀል ደመራ በዓል የሚከበረው ኃይለ እግዚአብሔርን ለማሰብና የመስቀሉ ኃያልነት እና አሸናፊነት በሀቅና በሰላም ላይ የተመሰረተ መሆኑን ለማሳየት ነው ሲሉም ተናግረዋል። የመስቀሉ አበይት መልእክቶች ሰው ሊያምንባቸው ሊቀበላቸውና ሊኖርባቸው በውጤቱም በስጋውም ሆነ በነፍሱ ሊድንባቸው እንደተሰጠ ማወቅ እንደሚገባም ነው ያስገነዘቡት። የዘንድሮ የመስቀል በዓል አከባበር እግዚአብሔር የሰጠንን የውሃ ጸጋችንን ፍትሐዊ በሆነ መንገድ ለመጠቀም በአንድነት ተባብረን ባካሄድነው ጥረት የህዳሴ ግድባችንን አጠናቀን ባስመረቅንበት ማግስት መከበሩ ልዩ ያደርገዋል ሲሉም ነው የተናገሩት። የታላቁ የኢትዮጵያ ህዳሴ ግድብም ለሀገራችን ዳግም ልደትን ያበሰረ ስኬት ነው ሲሉም ነው ብፁዕ ወቅዱስ አቡነ ማትያስ የተናገሩት። በዚህም እግዚአብሔርን ማመስገን ይገባል ሲሉ መልእክታቸውን አስተላልፈዋል። በስራው ላይ ታሪካዊ አሻራቸውን ያሳረፉትን በሙሉም አመስግነዋል። በአዲሱ ዓመት እርስ በርሳችን ከመጠፋፋት ይልቅ በጋራ ሰርተን በጋራ የምንለማበት ጉዳዮችን ምርጫችን እናድርቅ ሲሉም የሃይማኖት አባታዊ ምክራቸውን አስተላልፈዋል። ከዚህ በተጨማሪም አበበ ከፍተኛ የስራ ኃላፊዎችም መልእክቶችን የእንኳን አደረሳችሁ መልእክቶችን አስተላልፈዋል። መልካም። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድም የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። የመስቀል በዓል ሲታሰብ እውነት ተቀብራ እንደማትቀር እናስባለን። መስቀሉ የተቀበረበት ቦታ ተራራ ሰርቶ ነበረ። የቀበሩት ሰዎች ከዚህ በኋላ እንደማይወጣ ደምድመው ነበር ብለዋል። አንዳንድ እማኞች ተስፋ ቆርጠው ነበረ። ጊዜው በረዘመ ቁጥር ቀባሪዎች ያሸነፉ መስሏቸው ተደሰቱ። የተቀበረው መስቀል ታሪክ ሆኖ መሰለ ታሪክ የሆነ መሰለ። ብርቱ ሰዎች፣ እውነት ፈላጊ ሰዎች፣ አቧራውን የሚገልጡ ቆሻሻውን የሚያነሱ ሰዎች ሲመጡ ግን መስቀሉ ከተቀበረበት ወጣ ብለዋል። እውነት አይቀበርም። ጊዜም ሲደርስ አቧራውን አንስቶ አሻራውን ያሳያል። ሐሰቱን እንደ ጉም አትኖ ሐቁን እንደ አለት አግንኖም ያሳያል ብለዋል። የኢትዮጵያም እውነት እንደዚህ ነው። የአውራ ዶሮች ጩኸት የፀሐይን መውጣት አያስቀርም። የሌሊት ወፎች ክንፍ የፀሐይን ንጋት አያግደውም። በዚህም ተባለ በዚያም ፀሐይ ትወጣለች የሚል መልእክታቸውን ያስተላለፉት። የኢትዮጵያ እውነት እንደ መስቀሉ ሁሉ አቧራውን ጥሶ አፈሩን አፍልሶ ቆሻሻውን ደርምሶ ይገለጣል። የወጓት ያዩዋታል፣ ከላይ ሆነው እንዳዩዋትም ሁሉ ከታች ሆነው ይገረሙባታል የሚል መልእክታቸውንም ነው ያሰፈሩት። በመደመር ደመራ እየተመራን በትጋት እየቆፈርን የኢትዮጵያን ብልጽግና እንወጣለን የሚል ሀሳብ አስተያየታቸውንም ተናግረዋል። በድጋሚ መልካም የደመራ መስቀል በዓል የሚል መልእክታቸውንም ጠቅላይ ሚኒስትሩ ትላንትና የእንኳን አደረሳችሁ መልእክታቸውንም አስተላልፈዋል።
በነገራችን ላይ የጠቅላይ ሚኒስትር አብይ አህመድ በዓለም አቀፉ የአቶሚክ ፎረም ላይ በሩሲያ ውይይት ላይ ከተለያዩ ወገኖች ጋራ ከቭላዲሚር ፑቲን ጋራም እንደዚሁ ተገናኝተው ውይይት ማድረጋቸውን ከመረጃዎች ሰምተናል። በወቅቱም እንግዲህ በዓለም አቀፉ የአቶሚክ ፎረም ላይ ባደረጉት ንግግር የኒውክሌር ቴክኖሎጂ አስተማማኝ ኃይል ለመፍጠርና ለጠንካራ ደህንነት እንደዚሁም የውሃ አጠቃቀምን ምቹ ለማድረግ አስፈላጊ ነው ሲሉ ነው የተናገሩት። ሩሲያ ከሳይንስን ከራዕይ ጋር ሲጣመር ምን ማሳካት እንደሚችል ለዓለም አሳይታለች ሲሉም ነው የተናገሩት። በዚህም የሩሲያን ልምድ ከሰለጠነ የሰው ኃይላችንና እያደገ ካለው ገበያችን ጋር በማጣመር ሀገራችንንና አህጉራችንን የሚያነቃቃ የትብብር ሞዴል ለመፍጠር ፍላጎት አለን ሲሉም ነው የተናገሩት። ጊዜው የኒውክሌር ኃይል ቴክኖሎጂ መሆኑን ከመግለጽ ጋር ተያይዞም የኒውክሌር ኃይል የረጅም ጊዜ ልማትን ለማስጠበቅ የኃይል ምንጮችን ለማብዛትና የኢትዮጵያን አቅም ለማሳደግ አስፈላጊ መሆኑን ነው ያነሱት። ከ130 ሚሊዮን ሕዝብ በላይ ባላት ኢትዮጵያ ለቴክኖሎጂው ሌላ ጊዜ መጠበቅ አትችልም ሲሉ በአጽንኦት ነው የተናገሩት። ኢትዮጵያ የኒውክሌር ኃይልን በሰላማዊ መንገድ በዓለም አቀፍ ደረጃዎች መሰረት በጥንቃቄ ለመጠቀም መዘጋጀቷንም በመድረኩ ላይ ገልጸዋል። የኒውክሌር ኃይል ሉዓላዊነታችንን የሚያጠናክርበት እድገታችንን የሚደግፍበትና ለቀጣዩ ትውልድም የሚያገለግልበት የወደፊት ጊዜን እየነደፍን ነው ሲሉም ተናግረዋል። እንደሚታወቀው ክቡራን አድማጮቻችን የታላቁ ህዳሴ ግድብ መጠናቀቅ በተበሰረበት መድረክ ላይ የኒውክሌር ኃይልን ኢትዮጵያ ለልማት እንደምትጠቀም ለመጠቀም ያላትን ፍላጎት ጠቅላይ ሚኒስትር አብይ አህመድ ይፋ ማድረጋቸው አይዘነጋም። ይህንንም እንግዲህ እየተካሄደ ባለው የዓለም አቀፉ የአቶሚክ ኤነርጂ ፎረም ላይ ባስተላለፉት መልእክት ላይ ተናግረዋል። እንግዲህ ይህንን መረጃ ወቅታዊ ስለሆነ አቀረብንላችሁ። መልካም። በተለይም ደግሞ ትላንት የመስቀል ደመራ በዓል ከመከበሩ ጋር ተያይዞ የአዲስ አበባ ፖሊስም በሰላም ተከብሮ መጠናቀቁን ጠቅላይ መምሪያው አስታውቋል። በተለይም ደግሞ የብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ሊቀ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት አቡነ ማትያስም በዚሁ መገኘታቸውን የአዲስ አበባ ከተማ አስተዳደር ክብርት ከንቲባ አዳነች አቤቤ፣ የባህልና ስፖርት ሚኒስትር ክብርት ወይዘሮ ሻንካ የእምነት አባቶችን መታደማቸውን በመስቀል አደባባይ ገልጾ ያለምንም ችግር መጠናቀቁን ነው የገለጸው። የጸጥታ አካላት በዓሉ በሰላም እንዲከበር አስፈላጊውን ቅድመ ዝግጅት በማድረግና የበዓሉ አከባበር ከሚመለከታቸው አካላት ጋር በጥምረት በመሰራት በስኬት ማክበር እንደተቻለ ነው የአዲስ አበባ ፖሊስ ጠቅላይ መምሪያ ያስታወቀው። ከዚህ ቀደም ህዝቡ በስፋት ወደ አደባባይ በመውጣት ያከበራቸው በዓላት ኩነቶች በሰላም መከበራቸውን የአዲስ አበባ ፖሊስ አስታውሶ ህብረተሰቡ ከጸጥታ አካላት ጎን በመቆም እያደረገ ላለው ቀና ትብብርና ኃላፊነታቸውን በአግባቡ ለተወጡ መላው የጸጥታ ደህንነት ተቋማት አባላት እና አመራሮች የአዲስ አበባ ፖሊስ ጠቅላይ መምሪያ በጸጥታ ደህንነት ተቋማት ስም ምስጋናውን እንዲሁ ያቀረበበት ነበር። ትላንት በመስቀል አደባባይ የተካሄደው የደመራ በዓል ላይ ከፍተኛ የስራ ኃላፊዎች መልእክቶችን ተገኝተው በስፍራው አስተላልፈዋል። ከዚህም መካከል እንግዲህ የባህልና ስፖርት ሚኒስቴር ሸዊት ሻንካ አንደኛዋ ናቸው። የ2018 የመስቀል ደመራ በዓል በአዲስ አበባ በመስቀል አደባባይ በተለያዩ ሃይማኖታዊ ስነስርዓቶች ሲከበር ሚኒስትሯ በበዓሉ ላይ ባስተላለፉት መልእክት ኢትዮጵያ እንደ ችቦ ብዙ ባህሎች፣ ውብ እሴቶች፣ ብዝሃ ሀብትና ታሪክ ያላት ሀገር ናት ሲሉ ነው የተናገሩት። ከነዚህ መካከል አንደኛው የመስቀል ደመራ በዓል መሆኑን ያስታወሱ ሲሆን መስቀል በተባበሩት መንግስታት የትምህርት ሳይንስና የባህል ድርጅት ዩኔስኮ በማይዳሰስ ቅርስ የተመዘገበ የዓለም ሀብት መሆኑንም ነው የተናገሩት። የኢትዮጵያን ብዝሃ ባህልና እሴት የሚያንጸባርቀው የመስቀል በዓል ኢትዮጵያውያን በጋራ የሚያስተሳስር በዓል መሆኑንም ነው የተናገሩት። ይህ በአጋጣሚ ወይም በድንገት የመጣ አይደለም ያሉት ሚኒስትሯ መስቀል በተለያየ ሁነት በሁሉም አካባቢዎች ዘንድ መከበሩ ኢትዮጵያውያን የቆየ የጋራ ታሪክ እንዳላቸው የሚያሳይ መሆኑን ነው የተናገሩት። ይህም ደግሞ በዓሉን በህብረ ብሔራዊ አንድነት ማሳያ ያደርገዋል ሲሉ ገልጸው ኢትዮጵያ የዳበረና በትውልድ ቅብብሎሽ የጎለበተ እምቅ የባህል ሀብት ያላት ውብና ታሪካዊ ምድር ናት ሲሉም ተናግረዋል። የዘንድሮ የመስቀል ደመራ በዓል ኢትዮጵያ ውጣ ውረዶችን አልፋ
ከፍታ ላይ የምትገኝበት ወቅት እየተከበረ መሆኑን አስታውሰው ታላቁ የኢትዮጵያ ህዳሴ ግድብን በጋራ እንዳሳካ ነው ሌሎች በጋራ የምናሳካቸው ብዙ ጉዳዮች አሉም ሲሉ ነው የባህልና ስፖርት ሚኒስትሯ ሸዊት ሻንካ የተናገሩት። ክቡራን አድማጮቻችን እየሰማችሁ የምትገኙት ልዩ የመስቀል በዓል ዝግጅትን ከትርታ 97.6 ኤፍኤም ነው። እስከ 4 ሰዓት ድረስ ልዩ የበዓል ዝግጅታችን ይቀጥላል። በሙዚቃ የተዋዙ በጣም አሪፍ ፕሮግራሞች ይቀርባሉ። አበበ ተገኘና ቆንጅት ተሾመ ከሲኒየር ቴክኒሻን ተመስገን ተስፋዬ ጋር ሆነን ፕሮግራሙን በመምራት ከእናንተ ጋር ቆይታ በማድረግ ጥሩ ጊዜ እናሳልፋለን። አብራችሁን ሁኑ። ሀሳቦች፣ መልእክቶች እንኳን አደረሳችሁ መባባልም ስለሚቻል አበበ የስልክ መስመሮቹን ያስታውሳችኋል። እንደዚሁም 9760 አጭር የጽሁፍ መልእክት መቀበያ ላይ መልእክቶቻችሁ ማድረስ ትችላላችሁ። መልካም በ011 በ011 668 4622 ላይ ሀሳብ አስተያየቶቻችሁን ብታደርሱን እኛም ደስ ይለናል ማለት ነው። በተለይም ከባሉ ጋር የተያዙ መልእክቶች፣ ገጠመኞች ካሏችሁም እንዲሁ ሀሳብ አስተያየቶቻችሁን፣ ጥቆሞቻችሁን ማድረስ ትችላላችሁ። በተለይም ደግሞ ትላንት የደመራ በዓል ቆንጅት ተከብሯልና በተለይም ቀደም ብለን እንደገለጽ ነው በድምቀት ከተከበሩ በዓላት በተለይም የኢትዮጵያ ኦርቶዶክስ ቤተክርስቲያን፣ የኢትዮጵያ ካቶሊክ ቤተክርስቲያን፣ ህዝበ ክርስቲያኑ በአጠቃላይ በዓሉን በድምቀት ካከበሩት መካከል አክብረዋል ማለት ነው። የተለያዩ የመንግስት አካላትም ቀደም ብለን የገለጽናቸው እንኳን አደረሳችሁ መልእክትም ያስተላልፉ ሰዎችም ታድመውበታል ማለት ነው። የሃይማኖት አባቶች፣ ምእመናን በዓሉን በድምቀት እንዲከበር የበኩላቸውን ተወጥተዋል ማለት ነው። እንግዲህ እስከ ረፋድ 4 ሰዓት ድረስ የተለያዩ መረጃዎችን እያነሳን ቆይታ የምናደርገው ነው የሚሆነው። በየመሃሉም በዓሉን የሚመስሉ ሙዚቃዎችንም እየጋበዝናቸው እንዲሁም መሰናዶችንም አሉን። መሰናዶችም ወደ እነሱ እያደረስን የተለያዩ መረጃዎችን ወደ አድማጮች ስናደርስ ቆይታ የምናደርግ ነው የሚሆነው። ትርታ 97.6ን እያደመጣችሁ ትገኛላችሁ። ውድ አድማጮቻችን ልዩ የበዓል ፕሮግራማችንን እያደመጣችሁ የምትገኙት አብረውን እየሰሩ ያሉ አጋር ድርጅቶች አሉ። ራይድ፣ እናት ባንክ፣ ስንቅ ማልትና የሉዳ ኢምፖርት እንዲሁም ኤክስፖርት አብረውን እየሰሩ ይገኛሉ። በተለይም ራይድ ከራይድ አዲስ ነገር ደርሶና ራይድ የሚያጓጓ ሎተሪ እጣ ይዞላችሁ መጥቷል። ቅንጡ የኦቪድ አፓርትመንት በመሃል 4 ኪሎ፣ ኤሌክትሪክ መኪና፣ የዱባይ ትኬት ከነ ሙሉ ወጪው እንዲሁም ሌሎች አጓጅ ሽልማቶችን ያካተተ ምርጥ ሎተሪ ነው። ታዲያ ከእናንተ የሚጠበቀው የራይድ አፕሊኬሽንን በመጠቀም ወይም ወደ 8294 በመደወል በራይድ መጓዝ ብቻ ነው። በጉዞ መጨረሻ የእጣ ቁጥር ይደርሰውታል። በራይድ አፕሊኬሽን የሚጓዙ ደንበኞች የተሻለ እድል ይኖራቸዋል። ሽልማቶች አጓጅ ብቻ አይደሉም። ለቤተሰቡ ደስታ፣ ለልጆ የነገ ቅርስ አድርገው በውርስ የሚያስተላልፏቸው ጭምር እንጂ በቀጣይ ጉዞ እንገናኝ የሚላችሁ ራይድ ትራንስፖርት ነው። ሌላኛው አጋራችን ስንቅ ማልት ነው። ስንቅ ማልት ለእንኳን አደረሳችሁ እያለ ለበዓሉ ድምቀት የሚሰጠውን ስንቅ ከአልኮል ነጻ የሆነውን ለስላሳ መጠጥ አቅርቦላቸዋል። ራሱ ምግብ ነው። ለምግብ መፍጫ ደግሞ ለዳይጀሽን፣ ለምግብ መፍጫነት በጣም ሰውነታችን ውስጥ የተጠራቀመውን እንደው አልፈጭ ያለ ምግብ ካለም እንደዚሁ ለዳይጀሽን በጣም ተስማሚ መጠጥ ነው። በውስጡ በጣም ብዙ ገንቢ ንጥረ ነገሮችን የያዘ ድንቅ ከአልኮል ነጻ የሆነ ለስላሳ መጠጥ ነው። ስንቅ ማልት እንኳን አደረሳችሁ ይላል። ይህንን መሰናዶም ስፖንሰር በመሆን ከኛ ጋር እየሰራ ይገኛል። እስከ 4 ሰዓት ድረስ ቆይታ ስለሚያደርግ በጣም እናመሰግናለን። እናት ባንክ ሌላኛው አጋራችን ነው። ማን እንደ እናት ይላል። በሁሉም የኢትዮጵያ አካባቢዎች የባንክ አገልግሎትን በመስጠት ላይ ይገኛል። የቤታችን ቅርንጫፎቹን እያሰፋ ደጃችን ድረስ መጥቷል። ከዚህ በተጨማሪም በእጃችን ላይ በተንቀሳቃሽ ስልክ በሞባይል አፕሊኬሽን የእናት ባንክ አፕሊኬሽን መተግበሪያውን በመጠቀም ሁሉንም አይነት የባንክ አገልግሎት በቀላሉ ማግኘት ትችላላችሁ። ድካማችሁ ቀለል ይላል። አሁን እናት መላ ወይም ደግሞ ዩኒካሽ የተሰኘውን የመተግበሪያ ስርዓትም እንደዚሁ የክፍያ ስርዓትን ይዞላችሁ መጥቷል። በዚህ የክፍያ ስርዓት በርካታ የኢትዮጵያ የትምህርት ቤቶች አብረው እየሰሩ ይገኛሉ። በቀላሉ የትምህርት ቤት ክፍያን፣ የተማሪዎችና የትምህርት ቤቱን ግንኙነትን በቀላሉ ለማወቅ ያስችላል። መረጃዎችን
ለማስተዳደር ከተማሪ ወላጆች ጋር ያለውን ግንኙነትም ለማቀላጠፍ የፋይናንስ ሪፖርት ለማዘጋጀት እንደዚሁ ይረዳል። ከዚህ በተጨማሪም የጉዞና የመጽሐፍ ግዢ ክፍያዎችን ለመክፈልም የሚያስችል ዘመናዊ አሰራር ስርዓት ነው እናት መላ ወይም ዩኒካሽ። ይህንን ልዩ የመስቀል በዓል ዝግጅት እናት ባንክ ከኛ ጋር ስፖንሰር ሆኖ ቆይታ ስለሚያደርግ ከልብ እናመሰግናለን። ሌላኛው የዚህ ሰዓት አጋራችን ኤሉዳ ኢምፖርት ኤክስፖርት ነው። ከቻይና እቃዎችን ኢምፖርት ማድረግ ሲፈልጉ ኤሉዳ ኢምፖርት ኤክስፖርት አለው ይላችኋል። ከመኪና እቃ ስፔር ፓርት፣ ከፈርኒቸር እስከ ልብስ፣ ጫማ፣ ኤሌክትሮኒክስና ሌሎች ማሽነሪዎችን በአየር ካርጎ እንዲሁም በኮንቴነር ማስመጣት ሲፈልጉ ኤሉዳን ያማክሩ ይላቸዋል። ከሌሎች ለየት የሚያደርገው ቻይና ላይ ቢሮ ያላቸው በመሆኑ ከእቃ ጭነት በተጨማሪ የሶርሲንግ አገልግሎትም ይሰጣል። ንግድ የሚያተርፈው ሲሸጥ ሳይሆን ሲገዛ ነው የሚላችሁ ኤሉዳ ኢምፖርት ኤክስፖርት ነው። ኑ ታማኝና ጥራት ያለውን እቃ አማራጮችን ከቻይና እናገኛለን። አድራሻ ኢትዮጵያ ቦሌ አለምነሽ ፕላዛ 5ኛ ፎቅ ቢሮ ቁጥር 522 ይላችኋል። በያላችሁበት መልካም የመስቀል በዓል ይሁንላችሁ ክቡራን አድማጮቻችን። ከትርታ 97.6 ኤፍኤም ልዩ የመስቀል በዓል ዝግጅትን እየተከታተላችሁ ነው የምትገኙት። እስከ 4 ሰዓት ድረስ ዝግጅታችን ከእናንተ ጋር ቆይታ ያደርጋል። እንኳን አደረሳችሁ መልእክቶችን ልታደርሱን ብትወዱ በስልክ መስመሮቻችን በ011-666-3582 እና በ011-668-4622 ላይ እንገኛለን። 9760 አጭር የጽሁፍ መልእክት መቀበያ ቁጥራችን ነው። በሁለቱም አማራጮች እንኳን አደረሳችሁ መልእክቶቻችሁን ልታቀብሉን ትችላላችሁ። እስከ 4 ሰዓት ድረስ ዝግጅታችን በአሪፍ አሪፍ ሙዚቃዎች ታጅቦ በእናንተ መልእክቶች እንደዚሁ ተዋስቶ ቆይታ ያደርጋል። መልካም። በተለይም አሁን አንድ መሰናዶ ወደ አድማጮች የምንዳርሱበት ሰዓት ላይ እንገኛለን። በተለይ በጉራጌ ማህበረሰብ ዘንድ የመስቀል በዓል በድምቀት ከሚከበሩና ትኩረት ከሚሰጣቸው በዓላት መካከል አንዱ ነውና አዳምና በጉራጌ ይህ የባህል ጭፈራ ደግሞ በዚህ ማህበረሰብ ዘንድ በብዛት ከሚታወቁ ባህላዊ ጭፈሮች መካከል አንዱ ነው። በተለይም ደግሞ ሴቶች፣ ወጣቶች እርስ በርስ የሚተጫጩበት ነውና ቀደም ሲል አዳብና በጉራጌ እንዴት ይከበራል፣ ምን አይነት የባህል አንድምታ አለው የሚለውን ባልደረባችን ቆንጂት ተሾመ ቆንጆ አርጋ አዘጋጅታ አድምጠን ተመልሰን ተገናኝተናል። በፕሮግራሙ በርካታ እንደተዝናናችሁበት ቁም ነገር እንደወሰዳችሁበትም ተስፋ እናደርጋለን። በተለይ በጉራጌ አካባቢ ቆንጂት በርካታ የመስቀል በዓልን ለማክበር ከመዲናችንም ወደዛ የሚያቀናሉ ሰዎች ልጆችም እዚሁ አካባቢ ያሉትን ቤተሰቦቻቸው የሚጠይቁበት የሚጠያይቁበት በዓል ተደርጎ የሚወሰድና ከሱ ጋር ተያይዞም በአዳምና ደግሞ ምን አይነት ሁኔታ አለው የሚለውን በፕሮግራሙ ላይ አድምጠን ተገናኝተናል። አድማጮችም ሀሳብ አስተያየቶቻቸውን እየደወሉ እየነገሩ ነው። በ011-666-3582 እንዲሁም በ011-668-4622 ላይ ሀሳብ አስተያየቶቻችሁን እንዲሁ ብታካፍሉን ደስ ይለናል። በዓልን እንዴት እያከበራችሁት ነው? ገጠመኞችም ካሏችሁ እንዲሁ ገጠመኞቻችሁንም ለእኛ ማጋራት ትችላላችሁ። አሁን አብረውን እየሰሩ ያሉ አጋር ድርጅቶች አሉ። ራይድ፣ እናት ባንክ፣ ስንቅ ማልት፣ ኤሉዳ ኢምፖርት ኤንድ ኤክስፖርት አብረውን እየሰሩ ስለሆነ እጅግ አድርገን እናመሰግናለን። ሊና ካፌ ለአድማጮቻችን እንኳን አደረሳችሁ እያለ አንድ ጥያቄ ጠይቃችሁ እንደው እድለኛ ለሆነ ቀድሞ የምትጠይቁን ጥያቄ ምላሽ ለሰጠ አድማጭ ኬክ ጋብዛለሁ ብሎናል። በጣም እናመሰግናለን ሊና ካፌ ለአድማጫችን ለበዓሉ የሚሆን ካፌ ስላዘጋጁልን ከልብ ነው የምናመሰግነው። ትንሽ ቆይተን ከትንሽ ደቂቃዎች በኋላ ጥያቄውን እናቀርባለን። አድማጮች እናንተም የኬክ ሽልማቱን ለማግኘት ተሳተፉ። በ011-666-3582 ና በ011-668-4622 ላይ ምላሽ መስጠት ትችላላችሁ። እንኳን አድረሳችሁም መልእክቶቻችሁን ማቅረብ ትችላላችሁ። 9760 አጭር የጽሁፍ መልእክት መቀበያ ቁጥራችን ነው። በዚህኛውም አማራጭ ምላሾቻችሁን እንደዚሁም የእንኳን አደረሳችሁ መልእክቶቻችሁን ልታቀብሉን ትችላላችሁ። ልዩ የመስቀል በዓል ከትርታ 97.6 ኤፍኤም እስከ 4 ሰዓት ድረስ ቆይታ ያደርጋል። ቀደም ሲል እንዳስተዋወቅናችሁ የእናንተንም መልእክቶች ብቻ ሳይሆን የበዓሉ ቆንጆ ሙዚቃዎችም አዘጋጅተናል። የዝግጅቶቻችንም እንደዚሁ ይቀርባሉ። ቀደም ሲል
አዳብናን የተመለከተ መሰናዶ ቀርቧል። መስከረም 17 ቀን የመስቀል በዓል ላይ ወደዚች ዓለም ከመጡ ታላላቅ የኢትዮጵያ የኪነ ጥበብ ባለሙያዎች መካከል ተስፋዬ ገሰሰና ጥላሁን ገሰሰን ዛሬ ከፍ አድርገን ያወሳንበት መሰናዶም ተዘጋጅቷል። እሱንም እናቀርብላችኋለን። በያላችሁበት መልካም የመስቀል በዓል ይሁንላችሁ። ክቡራን አድማጮቻችን በጣም አሪፍ ጊዜ እያሳለፋችሁ እንደሆነ እምነታችን ነው። በትርታ 97.6 ኤፍኤም ልዩ የመስቀል በዓል የተላለፈ ይገኛል። ዝግጅታችን እስከ 4 ሰዓት ድረስ ቆይታ ያደርጋል። እንኳን አደረሳችሁ መባባል ይቻላል። የኬክ ሽልማትም አለን። ሊና ካፌ ለአንድ አድማጫችን መልካም በዓል እያለ የኬክ ሽልማት አቅርቦልናል። ጥያቄ እንጠይቅና ቀለል ያለ ጥያቄ ነው። ብዙ አድማጮች ተሳትፈው እድላቸውን እንዲሞክሩ ስለምንፈልግ ይህንኑ እናደርጋለን። በስልክ መስመሮቻችን እየደወላችሁ መሳተፍ ትችላላችሁ። 011-666-3582 ና በ011-668-4622 ላይ ደውሉ። አንድ ጥያቄ እንጠይቃለን። አበበ ጥያቄውን እባክህን። ቀላል ጥያቄ ነው። ቀደም ብለንም እንዲሁ እያስተዋወቅን ነበር፣ መልሱንም ተናግረነዋል። እያደመጡ ያሉ አድማጮች ካሉ ግን በቀላሉ መመለስ ይችላሉ። የኬክ ተሸላሚ መሆን ይችላሉ። ጥያቄው ምንድን ነው? መስከረም 17 ማለትም በብርሃነ መስቀሉ የተወለዱ የጥበብ ሰዎችን ጥቀስ የሚል ነው። እስከ 2 ሰዓት ድረስ ባሉት እንግዲህ ደቂቃዎች 15 ደቂቃ አላቸው ማለት ነው። ስለዚህ ይህንኑ ጥያቄ ምላሻችሁን በመለስ የሊና ካፌን የኬክ ሽልማት ተሸለሙ ነው የምንለው። ባሉን እንግዲህ በኬክ በጣም ሀሪፍ ኬክ ነው። ሊና ካፌን ከልብ ነው የምናመሰግነው። ይህን ሰዓት በክብር አጋር ያደረጉልን ስፖንሰሮች አሉ። ክቡራን አድማጮቻችን ልዩ የመስቀል በዓል ዝግጅትን እስከ 4 ሰዓት ድረስ በትርታ 97.6 ኤፍኤም ላይ ቆይታ ሲያደርግ ይህንን ቆይታ ያማረ እንዲሆን የደገፉን አጋሮች አሉ። አንደኛው አጋራችን ራይድ ነው። ከራይድ አዲስ ነገር ደርሶናል። ራይድ የሚያጓጓ ኤሌክትሪ እጣ ይዞላችሁ መጥቷል። ቅንጡ የኦቪድ አፓርትመንት በመሃል 4 ኪሎ የኤሌክትሪክ መኪና፣ የዱባይ ትኬት ከነ ሙሉ ወጪው እንዲሁም ሌሎች አጓጂ ሽልማቶችን ያካተተ ምርጥ ሎተሪ ነው። ታዲያ ከእናንተ የሚጠበቀው የራይድ አፕሊኬሽንን በመጠቀም ወይም ወደ 8294 በመደወል በራይድ መጓዝ ብቻ ነው። በጉዞ መጨረሻ የዕጣ ቁጥር ይደርሰውታል። በራይድ አፕሊኬሽን የሚጓዙ ደንበኞች የተሻለ እድል ይኖራቸዋል። ሽልማቶች አጓጂ ብቻ አይደሉም። ለቤተሰብ ደስታ፣ ለልጆ የነገ ቅርስ አድርገው በውርስ የሚያስተላልፏቸው ጭምር እንጂ የሚለን ራይድ ነው። በቀጣይ ጉዞ እንገናኝ የሚለን ራይድ ትራንስፖርት ነው። ሌላኛው የዚህ ሰዓት አጋራችን ኤሉዳ ኢምፖርት ኤንድ ኤክስፖርት ነው። ከቻይና እቃዎችን ኢምፖርት ማድረግ ሲፈልጉ ኤሉዳ ኢምፖርት ኤንድ ኤክስፖርት አለው ይላቸዋል። ከመኪና እቃ ስፔር ፓርት፣ ከፈርኒቸር እስከ ልብስ፣ ጫማ፣ ኤሌክትሮኒክስና ሌሎች ማሽነሪዎችን በአየር ካርጎ እንዲሁም በኮንቴነር ማስመጣት ሲፈልጉ ኤሉዳን ያማክሩ። ከሌሎች ለየት የሚያደርገው ቻይና ላይ ቢሮ ያላቸው በመሆኑ በእቃ ጭነት በተጨማሪ የሶርሲንግ አገልግሎትም ይሰጣል። ንግድ የሚያተርፈው ሲሸጥ ሳይሆን ሲገዛም ነው የሚለው ኤሉዳ ኢምፖርት ኤንድ ኤክስፖርት ነው። አድራሻቸው ኢትዮጵያ ቦሌ አለምነሽ ፕላዛ 5ኛ ፎቅ ቢሮ ቁጥር 522 ላይ ታገኟቸዋላችሁ። ሌላኛው አጋራችን እናት ባንክ ነው። እናት ባንክ በተለያዩ የኢትዮጵያ አካባቢዎች ቅርንጫፉን እያስፋፋ ነው የሚገኘው። እናት ባንክ ለተማሪዎች ክፍያን መክፈል የሚያስችል አሰራር እናት መላ ወይም ዩኒካሽ የተሰኘ ዘመናዊ የባንክ አስተዳደር ይፋ አድርጓል። በዚህ ዘዴ በመጠቀም ለተማሪዎች ክፍያዎችን መፈጸም ይቻላል። የጉዞ ክፍያንም እንደዚሁ የመጽሐፍ ግዢንም በቀላሉ ማከናወን ይቻላል። ድካማችሁን ቀለል የሚያደርግ እናት መላ የተሰኘውን የክፍያ ዘዴ በመጠቀም የአገልግሎቱ ተጠቃሚ እንድትሆኑ እናት ባንክ ይጋብዛል። እንኳን አደረሳችሁም እያለ ነው። ሌላኛው አጋራችን ስንቅ ማልክ ነው። መልካም በዓል እያለ ለበዓሉ ድምቀት የሚሰጥ ከአልኮል ነጻ የሆነ ለሰውነት ተስማሚና ገንቢ የሆኑ ንጥረ ነገሮችን በውስጡ የያዘ ድንቅ የአልኮል መጠጥ ነው። እንኳን አደረሳችሁ ይላል ስንቅ ማልክም። ሁሉንም አጋሮቻችንን ከልብ ነው የምናመሰግነው። መልካም። የአጋሮቻችንን መልእክት አድምጠን ስንመለስ በሌሎች ርዕሰ ጉዳዮች እንገናኛለን። ጥያቄ የተጠየቀውንም አድማጮች በ011-666-3582 እንዲሁም በ011-668-4622 ላይ የጥያቄውን መልስ መናገር ትችላላችሁ፣ መሳተፍ ትችላላችሁ፣ የኬክ ተሸላሚ መሆን ትችላላችሁ።
የመስቀል ደመራ በዓል በኢትዮጵያ የክርስትና እምነት ተከታዮች ዘንድ ንግሥት እሌኒ ግማደ መስቀሉን ከማግኘቷ ጋር በማያያዝ የሚከበር በዓል ነው። መስከረም 16ና 17 ቀን የሚከበረው የደመራና የመስቀል በዓል ከሃይማኖታዊ አስተምህሮውን ባለፈ ባህላዊ ትውፊትነቱ የጎላ በመሆኑ በአብዛኛው ኢትዮጵያውያን ዘንድ ይናፈቃል። ደመራና መስቀል የአንድነት፣ የፍቅር፣ የይቅርታ፣ የአብሮነት፣ የምስጋናና የተስፋ እሴቶች የሚገለጹበት ባህላዊና ሃይማኖታዊ ክብረ በዓል ነው። የኢትዮጵያ የመስቀል በዓል አከባበር በተባበሩት መንግስታት የሳይንስ የትምህርትና ባህል ተቋም ወይም ደግሞ ዩኔስኮ መዝገብ ውስጥ በዓለም ቅርስነት ከተመዘገቡ የማይዳሰሱ ቅርሶች መካከል አንዱ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የኢትዮጵያ ካቶሊክ ቤተክርስቲያን ለመስቀል ችቦ እያበሩ በዓሉን በሆታ በእልልታ እግዚአብሔርንም እንዲሁ የሚያመሰግኑበት በዓል ነው። የመስቀል በዓል በሁሉም ኢትዮጵያውያን አካባቢዎች በልዩ ድምቀት የሚከበሩ በዓላት መካከል አንዱ ሲሆን እንደየአካባቢዎች ባህል ትውፊት መሰረት በተለያዩ ሃይማኖታዊና ባህላዊ ሁኔታዎችም ይከበራል። በአንዳንድ አካባቢዎች ደግሞ እንደ ዘመን መለወጫም የሚቆጠርበት በዓል አለ። አዎ፣ በመስቀል በጉራጌ ዘንድ ደግሞ ሲከበር ከሁሉም በዓላት የበለጠ በናፍቆት የሚጠበቅ ነው። የመስቀል በዓል በጉራጌ ዘንድ እንደ አውራ በዓልም ይቆጠራል። በዓሉ የተራራቁ ቤተሰቦች የሚገናኙበት የፍቅር የደስታና የእርቅ በዓል ነው። ለበዓሉም ዓመቱን ሙሉ ዝግጅት ይደረጋል። አባወራው ሰንጋ ለመግዛት፣ እማወራ ደግሞ ማጣፈጫውን ለማዘጋጀት፣ ወጣቶች ደመራና ደቦት ለማዘጋጀት፣ ልጆች ደግሞ ምርቃትን ለመቀበል የየራሳቸውን ዝግጅት ያደርጋሉ። ከጉራጌ አለፍ ስንልም እንዲሁ በጎፋ አካባቢ በድምቀት ከሚከበሩና በናፍቆት ከሚጠበቁ በዓሎች መካከል ነው። እንግዲህ በጎፋ ዞን የአይዳ ብሔረሰቦች ከሚከበር አያሌ ባህላዊ በዓላት መካከል የመስቀል ባህል የመጀመሪያውና ግንባር ቀደሙ ነው። የበዓሉ ስያሜ በጎፋ ብሔረሰብ ጋዜ ማስቃላ ሲባል በአይዳ ብሔረሰብ ደግሞ የዋ ማስቃላ በመባል ይጠራል። በዓሉ በክዋኔ ደረጃ በሁለት ብሔረሰቦች በአብዛኛው ተመሳሳይ ነው። ወርሃ መስከረም ሲገባ በጎፋ ማህበረሰብ በየዓመቱ መለወጫ በዓል ማለትም የዓመት መለወጫ በዓል የሚከበርበት ወቅት ሲሆን በዚህ የአዲስ ዓመት ማብሰሪያ ምልክቶች ብቅ ብቅ ማለትም ይጀምራሉ። አካባቢው በብሔረሰብ አጠራር ቤላ ጭሽ ወይም ደግሞ ቤላ ጨሻ ወይም በአደይ አበባ ጋራው ሸንተረሩ አቁጥቁጦ ሲያሸበርቅ በብሔረሰቡ ዘንድ በስፋት ከሚታወቀው ምርት በዋናነት ጤፍን በጊዜው በአረም ነጻ የሚያደርጉበት ሰብሉ አብቦ የሚደምቅበት ወቅት መሆኑ ነው። የመስቀሉ በዓል በሁለት ብሔረሰቦች ዘንድ እንደ ዘመን መለወጫ ተደርጎ ይወሰዳል። መስቀል በጎፋ እንግዲህ ትልቅ ትርጉም ያለው በዓል ነው። ቆንጅት የው መስቀላ ጋሞ እንሄዳለን። በጋሞች ዘንድ በየዓመቱ በጣም በጉጉት ይጠበቃል። የው ማስቃላ የዘመን መለወጫ በዓልም ነው። በመስከረም ወር አጋማሽ ላይ ቀበላው አከባበሩ ይጀምራል። መስከረም ወር በመጀመሪያው ቀን በጋሞ ዞን ሂንግጫ ተብሎ የሚጠራ ሲሆን ይህም አዲሱን ዓመት ለመቀበል ዝግጅት የሚደረግበት ቀን ነው። በጋሞች ዘንድ ዓመቱን ሙሉ ገንዘብ በመቆጠብ በዓሉን በድምቀት ለማክበር ዝግጅት ይደረጋል። ወንዶች ለበዓሉ የሚሆን ሰንጋ መግዣ፣ ለልጆች ለልብስና ጌጣጌጥ ማሟያ፣ እናቶች ደግሞ ለቅቤ፣ ለቅመማ ቅመም፣ ለባህላዊ ምግቦችና መጠጦች እህል መግዣ የሚሆን ገንዘብን ያጠራቀማሉ። በጋሞ ዞን የማስቀላ በዓል ለሰው ልጆች ብቻ ሳይሆን ለእንስሳትና ለአእዋፋትም ጭምር ነው ተብሎ ይታመናል። በዕለቱ ከምግብ ከሰው አልፎ ለእንስሳትና ለአእዋፋትም ይትረፈረፋል። ለከብቶችም የግጦሽ መሬት በየአካባቢው ይከለላል። በተለያዩ አጋጣሚዎች የተጣሉ ታርቀው የተራራቁ ዘመድ አዝማድና ወዳጆች ተሰባስበው በዓሉን በጋራ እንዲያከብሩ ማድረግ የጋሞ ማስቀላ በዓል መገለጫ ነው። ያሆዴ በሀዲያ ከሚከበሩና እንደ ዘመን መለወጫ ከሚከበሩ በዓላት መካከል የመጀመሪያው ነው። በነገራችን ላይ ሰሞኑን ያሆዴ በሀዲያ ተገኝቼም በዓሉ መስከረም 17 ቢከበርም
ግን በዛ አካባቢ ያሉ ማህበረሰቦች በሆሳና ከተማ ተሰብሰብ ብለው የተለያዩ ማህበረሰቦችም ተገኝተው ህዝቦች በዓሉን ያከበሩት ነበረና የመተሳሰብ የተጣሉት የሚታረቁበት በዓል መሆኑን መዘው እንግዲህ ታዝብ ያለው ማለት ነው። የክረምት ወራት አልፎ መስኩ በልምላሜና በአደይ አበባ ሲያሸበርቅ በሀዲያዎች ዘንድ ትልቅ ዝግጅት አለ። የአሆዴ መስቀላ። የአሆዴ ማለት እንደ ብሔር የባህል ሽማግሌዎች ትርጓሜ እንኳን ደስ አላችሁ የሚል የብስራት ትርጉም ያለው ሲሆን መስቀላ ማለት ደግሞ ብርሃን ፈነጠቀ ማለት ነው። በመሆኑም የአሆዴ መስቀላ ብርሃን ፈነጠቀ እንኳን ደስ አላችሁ የሚል አንድ ላይ ሲያዝ ትርጉም አለው። በዓሉ በወርሃ መስከረም 16 የሚከበር ሲሆን ወሩ ብርሃን፣ ብሩህ ተስፋ፣ ሰላም፣ ፍቅር፣ ረድኤት፣ በረከት የሚሞላበት ተምሳሌት ወር ተደርጎም ይቆጠራል። የሀዲያ አባቶች ከባለቤቱ የከረመች ነፍስ በአሆዴ መስቀላ ትነግሳለች የሚል ብሂል አላቸው። የሀዲያ አባቶች እንደ ዘመን መለወጫ የመጀመሪያ ቀን አድርገው በመውሰድ ማንኛውንም አይነት ክስተት ከዚያ ጋር አያይዘው እንደሚቆጥሩ ይነገራል። ሌላኛው ደግሞ መሳላ በጠንባሮና ዶንጋ ብሔረሰቦች የሚከበረው ነው። በመሰላ በከምባታ የሚከበር በከምባታ ጠንባሮና ዶንጋ ብሔረሰቦች ዘንድ በየዓመቱ ይከበራል። በዓሉ በከምባታ ሕዝብ ዘንድ ትልቅ ስፍራ የሚሰጠው ታላቅ የዘመን መለወጫ በዓል ሲሆን የአሮጌው ዓመት ማብቂያና የአዲሱ ዓመት መሸጋገሪያ በዓልም ነው። መሳላ ማለት ታላቅ ወይም መጀመሪያ እንደማለት ሲሆን በዓሉ ከአሮጌ ወደ አዲስ ከጨለማ ወደ ብርሃን መሻገር የሚለውንም ይገልጻል። ከምባታዎች 11 ወራት በስራ ካሳለፉ በኋላ የመጨረሻውን አንድ ወር ለበዓሉ ያውሉታል። የመጀመሪያዎቹን 15 ቀናት ደግሞ በበዓሉ ዝግጅት፣ ቀሪዎቹን ቀናት ደግሞ በሐሴት በመዝናናት በመጫወት በጋራ ያሳልፋሉ። በአጠቃላይ የመስቀል በዓል በአንዳንድ የኢትዮጵያ አካባቢዎች ርዕሰ አውደ ዓመት ይመስላል። በደቡብ ኢትዮጵያ መስቀል ከሃይማኖታዊ ይዘቱ ባህላዊ ጎኑ ደግሞ ያደላል። በዓሉ በተለያዩ የሀገራችን ክፍሎች የሚመሳሰል ስምና የአከባበር ሁኔታ የሚከናወን ሲሆን የኢትዮጵያን ህብረ ብሔራዊነት የሚገልጽም አንዱ ምልክት ሆኖ ይጠቀሳል። አድማጮቻችን የትርታን ልዩ የመስቀል በዓል ዝግጅት እየተከታተላችሁ ነው የምትገኙት። የመስቀል በዓል በተለያዩ የኢትዮጵያ አካባቢዎች እንዴት በምን ያለ ስምና መጠሪያ እንደሚከበር ቀደም ሲል ያቀረብንላችሁ መረጃ ነው የተከታተላችሁት። የሰዓት እወጃውን ተከታትለን አንደኛው ቀደም ሲል ከገለጽናቸው የበዓል አከባበሮች ወደ ደቡብ ኢትዮጵያ እናመራና ዮ መስቀላ ወደ ጋሞ የሚመራን ሙዚቃን እንጋብዛችኋለን። መልካም በዓል ይሁንላችሁ። ልዩ የበዓል መሰናዷችን እያደመጣችሁ ትገኛላችሁ። አድማጮች ከትርታ 97.6 ኤፍኤም ዘናፈታ እያላችሁ በዓሉን ከኛ ጋር እያከበራችሁ ስለሆነ እጅግ አድርገን እናመሰግናለን። ቀደም ብለን የጠየቅነው ጥያቄ ነበረ። በርካታ አድማጮችም ተሳትፈዋል። አንድ ግን አሸናፊውን መለየት የግዴታ ይኖርብናልና በርካታ አድማጮች መልሱን ለመመለስ ሙከራ ያደረጉበት አለ። አንድ አድማጭ ግን የኬኩ ተሸላሚ ይሆናል ማለት ነው። ሊና ካፌን እናመሰግናለን። ሊና ካፌን እንግዲህ የአድማጮች ሸላሚ ስለሆነ እጅግ አድርገን እናመሰግናለን። በ0901 ጀምሮ መጨረሻው 74 የሚጠናቀቅ ስልክ የዚህ ኬክ አሸናፊ ሆኗል ማለት ነው። ስለተሳተፋችሁ ጥያቄውን ለመመለስ ሙከራ ስላደረጋችሁ እጅግ አድርገን እናመሰግናለን። ስለምታደምጡንም እጅግ አድርገን እናመሰግናለን። በዚሁ የምናልፈው ቆንጅት በተለይም ደግሞ ከጠየቅነው ጥያቄ ጋር ተያይዞ መስከረም 17 የተወለዱ ትልልቅ የኪነ ጥበብ ሰዎች አሉና እሱን የተመለከተ መሰናዶ አለን ማለት ነው። እሱን ወደ አድማጮች የምናደርስበት ሰዓት ላይ እንገኛለን። በተለይም ደግሞ ቀደም ብለን የመስከረም 17 ቀን ላይ እንገኛለን። ልዩ ቀናት በኢትዮጵያ ከማይረሱ ቀናት ከባዓልነቱ ባለፈ ደግሞ በኪነ ጥበብ ቀደም ሲል ያስተዋወቅናቸው ጥያቄያችን ጋርም የተያያዘ ነውና በኪነ ጥበብ ማንረሳቸው ኢትዮጵያውያን አሉና እነሱን የተመለከተ ከባህል ጋር ተያይዞ ደግሞ በርካታ የሙዚቃ አበርክቶችን የሚያበረክቱ ናቸው። በዓላት ሲመጡ ድምቀት ከሚሆኑ የጥበብ ሰዎች መካከል ናቸውና የዚህ ጥያቄ ቀደም ብለን የጠየቅነው ጥያቄ አሸናፊ ሜላት ሽመልስ ናት።
እሷን እጅግ አድርገን እናመሰግናለን። ስለተሳተፍሽ እናመሰግናለን። የኬክ ሽልማትሽን እንግዲህ መጠሽ መውሰድ ትችያለሽ ማለት ነው። በ0901 ይጀምራል 74 ላይ። ከዛ በተጨማሪ ደግሞ በርካታ አድማጮቻችን ምላሽም ሰጥተዋል። ተሾመ ከጉራጌ ዙሪያ፣ ተመስገን ከሸጎሌ፣ አይን አለም እንደዚሁ ከካሳንችስ አካባቢ፣ እመቤት ከፒያሳ፣ ጥላሁን እንደዚሁ ከአርባ ምንጭ። በጣም ብዙ ናቸው። ወደኋላ ላይ ደግሞ ሰዓት ካለን የእነሱንም አስተያየት እንኳን አደረሳችሁ መልእክቶችንም እናደርሳለን። ግን በጥያቄያችን ላይ ስለተሳተፋችሁ እየደወላችሁ ምላሾቻችሁን ስለሰጣችሁም ከልብ ነው የምናመሰግነው። ወደ ቀጣዩ መሰናዶ የምናመራው እንግዲህ ከጥያቄያችን ጋር አያይዘን ያስተዋወቅነውን ርዕሰ ጉዳይ ነው። አበበ ቀጣዩም መሰናዷችን የሚሆነው መስከረም 17 የተወለዱ ትልልቅ አንጋፋ ሰዎችን የተመለከተ መሰናዶ ነው። ልዩ የመስቀል በዓል ዝግጅትን ከትርታ 97.6 ኤፍኤም እየተከታተላችሁ ነው የምትገኙት። ክቡራን አድማጮቻችን ዝግጅታችን እስከ 4 ሰዓት ድረስ ቆይታ ያደርጋል። አብራችሁ እንድትሆኑ ከልብ ነው የምናመሰግነው። የበዓል ዝግጅታችንን በክብር ስፖንሰር በማድረግ ከኛ ጋር እየሰሩ የሚገኙ አጋሮቻችንን ከልብ ነው የምናመሰግነው። እናት ባንክ፣ ራይድ እና ስንቅ ማልት ከኛ ጋር ሆነው እስከ 4 ሰዓት ድረስ ቆይታ ያደርጋሉ። ክቡራን አድማጮቻችን እናንተም ከኛ ጋር በሬዲዮ መስመራችሁ ቆይታ እያደረጋችሁ ስለሆነ ከልብ ነው የምናመሰግነው። እንኳን አደረሳችሁ መባባል ይቻላል። በስልክ መስመሮቻችን እየደወላችሁ ሀሳቦቻችሁን የእንኳን አደረሳችሁ መልእክቶቻችሁን ማቅረብ ትችላላችሁ። ቀደም ሲል እንግዲህ የአዳብና በዓል በጉራጌ የመስቀል በዓልን ተከትሎ የሚዘጋጅ የበዓል መሰናዶ ነው። እሱን የተመለከተ መሰናዶ አስደመጥን። መስቀል ሲመጣ ሁሌ ከሚታወሱ ታላላቅ የኢትዮጵያ ኪነ ጥበብ ባለሙያዎች መካከል ጥላሁን ገሰሰና ተስፋዬ ገሰሰ በሙዚቃና በኪነ ጥበቡ ዓለም በሲኒማ በትወና የምናውቀው ስም ነው። የጋሽ ተስፋዬ ገሰሰ ጥላሁን በሙዚቃ ምንም ማለት አይቻልም መቼም። ስለ ክቡር ዶክተር አርቲስት ጥላሁን ገሰሰ ሁለቱንም የተመለከተ መሰናዶ ባልደረባችን በፍቅር ግዛቸው አቅርባልናለች። የእናንተንም መልእክቶች እየተቀበልን ቆይታ አድርገናል። እስከ 4 ሰዓት ድረስ የትም አትሄዱብን ነው የምንለው። አበበ መልካም እንግዲህ የተለያዩ መረጃዎችን እያነሳን እስካሁን ድረስ ቆይታ ያደረግንበት ነበረ። ሙዚቃዎችን፣ መረጃዎችን፣ መሰናዶችን እንዲሁም የአድማጮችን ሀሳብ አስተያየትም እየተቀበልን ቆይታ አድርገናል። ቀጣይ እኛ አየር ሰዓቱን ለቀን ሌሎች ባልደረቦቻችን ቀጣዩን የአየር ሰዓት እስከ 4 ሰዓት የሚረከቡን ነው የሚሆነው። ስቱዲዮቻችን ገብተው አረባካችሁን ውጡልን እያሉ ነው ንጉሱና ብርቱካን። እንዲሁም ቀደም ብለን የጠየቅ ነው ጥያቄም ነበረ። የኬክ ሽልማት መልስ የመለሱ አሉ። ሊና ካፌ የኬክ ሽልማት ስላደረሰልን እጅግ አድርገን እናመሰግናለን። አሁን ቀጣዩ ሙዚቃ ጋብዘናቸው እኛ በዚሁ ተሰናብተን ሌሎች ባልደረቧችን ንጉሱ በሪዮንና ብርቱካን ዋልተ ንጉስ ከእናንተ ጋር እስከ 4 ሰዓት ቆይታ የሚያደርጉ ነው የሚሆነው። አብራችሁን ስለነበራችሁ፣ ስላደመጣችሁን፣ ስለተከታተላችሁን እጅግ አድርገን እናመሰግናለን። የአየር ሰዓቱን ለብርቱካንና ንጉሱ እናስረክባለን። አበበ ተገኘና እኔም ቆንጅት ተሾመ ከሲኒየር ቴክኒሽያናችን ተመስገን ተስፋዬ ጋራ ቆይታ ስናደርግ በእናንተም ሀሳቦች እንኳን አደረሳችሁ መልእክቶችን ታጅበን ነው። ሙዚቃም ግብዣ አለን። የትም አትሄዱ እስከ 4 ሰዓት ድረስ ነው የአየር ሰዓታችን። የልዩ የበዓል መሰናዶን ይዞ ቆይታ የሚያደርገው። መልካም የመስቀል በዓል ይሁንላችሁ። ቻው።